ተመልካቾች አሁን ደግሞ በስፋትና በዝርዝር ወደምንመለከተው ጉዳይ እናመራለን። በኢትዮጵያ በተለያዩ ዘርፎች የተሰማሩ ስታርታፖች ወይንም ጀማሪ ቢዝነሶች ይገኛሉ። ከዚህ ቀደም የጀማሪ ቢዝነሶች ወይንም ስታርታፖች የሚመሩበት የሕግ ማዕቀፍ ያልነበረ ሲሆን ይህም በሀገራችን ዘርፉ በሚጠበቀው ደረጃ እንዳያድግ ገድቦት ቆይቷል። በቅርቡ ጀማሪ ቢዝነሶች የሚተዳደሩበት ሕግ መጽደቁ የሚታወስ ነው። ይህም በኢንዱስትሪው ለውጥ እንደሚያመጣ ተስፋ ተደርጎበታል። እኛም በዘርፉ እየተንቀሳቀሱ ከሚገኙ ጀማሪ ቢዝነሶችን አካተን የሚከተለውን ዘገባ አሰናድተናል። እሱን ተከታትለን እንምጣ። ሰዎችን ወደ ቴክኖሎጂ በተለይ እነዚህ ኢመርጂንግ ቴክኖሎጂስ የምንላቸው አርቲፊሻል ኢንተለጀንስ፣ ሮቦቲክስ የመሳሰሉ ዘርፎችን ወጣቶችን ለማበረታታት ተብሎ የተቋቋመ ድርጅት ነው ማለት ነው። ሮቦክስ በዋናነት ከአንድ ሀሳብ ያለው ሰው ከሀሳብ እስከ ፕሮቶታይፒንግ ያለው ነገር ሳፖርት ያደርጋል። ስለዚህ አንድ ሰው ሀሳብ ሲኖረው ደግሞ እነዚህ እዚህ ጋር የምታያቸው ፋብ ላብ ወይም ደግሞ ለፋብሪኬሽን የሚያግዝ ላብን በለውና 3D ፕሪንተሮች ሲኤንሲ ማሽኖች ተጠቅሞ ወደ አይዲያው እንዲያመጣ እንረዳለን ወይ ደግሞ እናግዛለን ማለት ነው። በኢኮሜርስ ሴክተር ላይ እየሰራ እንገኛለን። በኢትዮጵያ ውስጥ ቀደምት ከሚባሉት ወይም ጀማሪ ከሚባሉ ኢኮሜርስ ካምፓኒዎች ውስጥ አንዱ ስንሆን በተለያዩ ፕላትፎርሞች የተለያዩ ፕሮዳክቶችን ላለፉት 5 ዓመት ስንሸጥ ነበረ። ሰዎች በፈለጉት የፔመንት ተርም በየቀኑ በወር መሳሰለ ከፍለው የጎማ፣ ዘይት፣ ባትሪ የመሳሰሉ የመኪና አይኒ አይተሞችን ራይት ነው እየሰጠን እንገኛለን። ባይ ዘ 3D ፕሪንተር ላይ ብዙ ስሎጋኖች ካየህ if you can imagine it you can print it ይላል። ኢማጂኔሽን ወይም ደግሞ እንትን ብቻ ነው እንጂ ዲፊካልቲ የለውም። የሆነ የሚከለክለው ነገር የለውም። ይሄ ሊሚቴሽን አለው ብለህ የምታነሳው ነገር አይኖርም። ሶ ምንድነው የድሮዎቹ 3D ፕሪንተር ማሽኖች እነዚህ ናቸው። ሶ አፕዴትድ እየሆኑ ወደ እነዚህ መጥተዋል። which is ምንድነው ስፒድ ሊሚቴሽን ነበራቸው። ስፒዳቸው ትንሽ ለው ነበረ። አሁን ግን ፋስት የሆኑ 3D ፕሪንተሮች ናቸው። ሃይ ስፒድ ናቸው ሲሰሩ እንደምታያቸው ማለት ነው። ሶ ሊሚቴሽን የላቸውም ማለት 3D ፕሪንተር ማሽን። ከአሁን በፊት ወራቶች የሚፈጅ የነበረው የአርኪቴክቸራል ዲዛይን አለ። ለምሳሌ አንድ አርኪቴክት ዲዛይኑ ከሰራ በኋላ በኮምፒውተር ያንን ዲዛይን በ3D ሞዴል ክላይንቱን ለማሳየት ወረቀት ቆርጦ ምናምን ነው ረጅም ጊዜ የሚፈጅ። ምናልባት ወራቶችን ሊፈጅበት ይችላል ትልቅ እንትን ከሆነ አፓርታማ ኦር ምናምን የሚሰራ ከሆነ ማለት ነው። ካልሆነ ደግሞ ሳምንታት የሚፈጀውን በሰዓታት ብቻ 3D ፕሪንተር ማሽን ፕሪንት ማድረግ ይችላል ማለት ነው። ሁሉም ስታርታፕ ወይም ቴክኖሎጂ ላይ ስፔሻሊ የሚሰሩ ድርጅቶች የሚያጋጥሟቸው ካውንተር ፕሮብሌም የሚመስሉኝ ነገሮች የመጀመሪያው ፈርታይል የሆነ ቴክኖሎጂን አክሴፕት የሚያደርግ ግራውንድ አለመኖር ነው። ለምሳሌ ፋይናንስ ሴክተር ላይ ስንመጣ ብዙ ድርጅቶች እንደ ማንኛውም ድርጅት ስታርታፕም ሆነ ኤኒ ካይንድ ፋይናንስ ይፈልጋል። በብድርም መልክ ሊሆን ይችላል፣ በፋይናንስም መልክ ሊሆን ይችላል፣ ኦር ደግሞ ፕሮዳክቶችን ሽጦ ከሚያገኘውም ገንዘብ ሊሆን ይችላል። ኢን ኬዝ እንደ ካምፓኒ ሰስቴን ለማድረግ ፋይናንሻል ነገሮች ያስፈልጉታል። ስታርታፖች ሞር እነዚህ ቴክኖሎጂካል የሆኑ ስታርታፖች ሲሆኑ በዋናነት ምን አይነት ቻሌንጆች ፌስ ይደረጋሉ? ቴክኖሎጂው እንጂ ማርኬቱን አለማወቅ ይኖራል። ሞር እኔ ጋር አሁን ያጋጠመኝ ለምሳሌ ቴክኖሎጂ በጣም የሚያስደምም ቴክኖሎጂ ነው። ሃው ቱ ቼንጅ ኢት ቱ መኒ የሚለው ነገር ማርኬቱን ማን ነው የኔ ፕሮዳክት ተቀባይ ወይ ደግሞ የሚረከበኝ ማን ነው የሚለው ነገሮች ማርኬቱን ኒች ማድረጉ ላይ ማለት ነው። ሌላኛው ደግሞ የመጀመሪያው ፕሮዳክትን ስሸጥ ወይም ደግሞ ፕሮቶታይፕ ስታደርግ ፋይናንስ በጣም አስፈላጊ ነው። በጣም ቻሌንጅ ነው። በጣም ኢንካሬጅ የሚያደርጉ ህጎች ናቸው ያሉት፣ ኤክሰርሳይሶችም ናቸው ያሉት። በተለይ ድሮ የሚፈሩ መንግስት ኤሪያዎች ነበሩ። ለምሳሌ ብሔራዊ ባንክ ልትል ትችላለህ። ድሮ ብሔራዊ ባንክ እንደ ስታርታፕ ኮሚኒኬት የምታደርገው ድርጅት አይደለም። አሁን ግን ለእያንዳንዱ ፕሮዳክቶቻቸው ስታርታፖች ይዘው ለሚሄዱበት ሳንድ ቦክስ አዘጋጅተው የመሞከሪያ ኤሪያ አዘጋጅተው እየሰሩ ይገኛሉ። ልክ እንደዚህ አይነት ደግሞ ብዙ ኢኒሼቲቭ ብዙ የመንግስት ኤሪያዎች ላይ ያስገባል። ኢትዮጵያ አይ ቲንክ ለስታርታፕ የምትመች ሀገር ይመስለኛል። ለስታርታፖች እንደዚህ ለማፍራት አዳዲስ ስታርታፖች የምትመች ሀገር ይመስለኛል። በተለይ አሁን ደግሞ አዲስ ረቂቅ ወጥቷል፣ የስታርታፕ ረቂቅ። ያን ረቂቅ ደግሞ በደንብ ስታርታፕ የሚያበረታታ ይመስለኛል። እኔ በግሌ ፕራይቬት ሴክተሮች መብዛት አለባቸው ብዬ አምናለሁ። አንድ ሀገር እንድታድግ ፕራይቬት ሴክተሮች በደንብ አድርገው ማደግ አለባቸው ብዬ አምናለሁ። ስታርታፑ በጣም የስታርታፕ ፖሊሲ ወጥቷል። ቻሌንጆች አሉ ስቲል እየተቀረፉ የሚሄዱት ገቨርንመንታል ቻሌንጆች ሊሆኑ ይችላሉ፣ ሊደርሺፕ ቻሌንጆች፣ የግል የሰውም ቻሌንጅ ሊሆን ይችላል። ሞር ደግሞ መንግስት አሁን በቻለው መጠን ያው ረቂቁ ወጥቷል። ተፈጻሚነት ላይ በደንብ ቆንጆ ተደርጎ ከተሰራበት አሪፍ ውጤት የሚኖረው ይመስለኛል። ማንኛውም ጋር ሄደን
መርካቶ ሄደን አንድ ሱቅ ላይ ሸሚዝ እንደምንገዛው ዌብሳይት ላይ መግዛት ኢትስ ኖርማል መሆን አለበት። ያ ለድርጅቶቹ ቀጥታ ዊዛውት ኤኒ ፈንድ ብድር ምናምን የሚባል ሌሎች አስፔክቶች ላይ ሳይገባ ድርጅቱ ራሱ በራሱ ሰስቴን አድርጎ መቀጠል የሚችልበትን ኢኮኖሚካል ኢምፓወርመንት ይሰጠዋል። እንደዚህ አይነት ነገሮችን ደግሞ ለማስተማር በሚካሄድበት ደግሞ ርቀት ላይ ደግሞ ባንኮች፣ ኮርፖሬት አሶሺዬቶች በአጠቃላይ እንደ ፓርትነር እነዚህን ተቋማቶች ጋር አብሮ መስራት ኖርማል መሆን አለበት። ምክንያቱም ፊውቸሪቲ ወደዛ ስለሚሄድ የነሱ ትልቁ አድቫንቴጅ እዛ ላይ ነው። በፈጠራ ባለቤቱና በባለ ሀብቶች ወይም ደግሞ ይሄ ገንዘብና አይዲያው ላይ ጋፕ አሉ እና እነሱ እንደዚህ የሚያቀራርብ የሚችል ወይም አንድ አካል ያስፈልጋል። ከመንግስትም ሊሆን ይችላል፣ ፕራይቬት ሴክተርም ሊሆን ይችላል። አሁን ውጭ ሀገር ላይ የተለመዱ እንትኖች አሉ። ሻርክ ታንክ አለ ለምሳሌ፣ እሺ በጣም ታዋቂ የሆነ ሾው አንድ ሰው መጥቶ ሀሳቡን ፕሬዘንት ያደርጋል። እዛ ሻርኮች አሉ፣ እነሱ ኢንቨስት ያደርጋሉ። which is እኛ ሀገር ያልተለመደ። ሌላው መንግስት ፕሮክላሜሽን ላይ ምንድነው የመስሪያ ቦታ ላይ የማግኘት እንትኖች ኖረው ሰው አንድን ሰው መስራት ፈልጋለሁ ሲል የመስሪያ ቦታዎች ሼዶች አሉ። አሁን ሼዶች አሉ። ሼዶች አንድ የሚያመርት ሰው ወይም ደግሞ አንድ ኢንተርፕረነር ተጠቃሚ እንዲሆን ማድረግ አስፈላጊ ነው ብዬ አምናለሁ ማለት ነው። ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን እንግዲህ የተለያዩ ወቅታዊ የቢዝነስ፣ የኢንቨስትመንት፣ የንግድና የኢኮኖሚ ጉዳዮችን እያነሳን የዘርፉ ባለሙያዎችን፣ የተቋማት የስራ ኃላፊዎችን እየጠራን ማብራሪያና ግልጽነት የምንፈጥርበት መሰናዷችን ነው። በዛሬ የኢትዮ ቢዝነስ ከዜና ባሻገር መሰናዷችንም በኢትዮጵያ የስራ ፈጣሪ ዘርፍን በተመለከተ ቆይታ እናደርጋለን። በዚህ ጉዳይ ላይ ማብራሪያ የምትሰጠን ደግሞ ሳሚ አብዱል ቃድር ናት። የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዝዳንት ናት። እዚህ ስለተገኘሽ ከልብ እናመሰግናለን ሳሚ። እኔም እጅግ አድርጌ አመሰግናለሁ። መልካም። እንደው በሀገራችን ያለው የስታርታፕ ሴክተር እንቅስቃሴ ምን ላይ ነው ማለት እንችላለን? መነሻችን እናድርግ። የኢትዮጵያ የኢኖቬሽን እና ስታርታፕ ኢኮሲስተም ላለፉት 5 ዓመታት ጥሩ እንቅስቃሴዎች እያደረገ ነው ያለው። ያው በአዌርነስ ደረጃ ማለት ነው፣ ቃሉ ጋር የመግባባት ከዚህ በፊት ከ5 ዓመት በፊት በነበረው ሁኔታ ላይ ቃሉ ራሱ በሚመለከታቸው አካላቶችም ሆነ በኮሚኒቲ ወይ በወጣቶቹ በሚመለከታቸው አካላት በአጠቃላይ ያን ያህል የተለመደ አልነበረም እና በአዌርነስ ወይ ደግሞ በግንዛቤ ደረጃ እናንተ ሚዲያዎች ሁላችሁም በደንብ ብዙ የተለያዩ ፕሮግራሞች ላይ እየተገኛችሁ የተለያዩ ፕሮግራሞችን እየሰራችሁ ሁላችሁም ባለድርሻ አካላቶች እንግዲህ እኛን ጨምሮ እንደ ማህበር በሴሶ ተመዝግበን ማህበር መስርተን ይህንን አዌርነሱን ወይ ደግሞ ግንዛቤውን በደንብ አስጨብጠናልና አሁን ላይ ማለት የምችለው ኮንሰፕቱን ከመረዳት ላይ በጣም ሰክሰስፉሊ ሰርተናል። ነገር ግን በጣም ብዙ ነገር ይቀረናል ወደ መሬት ለማውረድ። በቅርቡ በህዝብ ተወካዮች ምክር ቤትም ጸድቆ ፕሮክላሜሽኑ ተግባራዊ የመሆን ሂደት ላይ ነው ያለውና ምናልባት እንደው ይሄ የአዋጁ እንዴት አገኘሽው? በተለይ ከናንተ አኳያ መሰረታዊ ጉዳዮች ተካተዋል ማለት እንችላለን? እውነቱን ለመናገር ሙሉ ፕሮሰስ ውስጥ እንደተሳተፈ ሰው ድራፍቱ አሁን አይ ቲንክ 6ኛ ዓመቱ መጣ በድራፍት ደረጃ ማለት ነው፣ በረቂቅ ደረጃ ማለት ነውና ብዙዎቹ ላይ ተሳትፈ ያለሁኝ በጣም ብዙ ኢንፑቶች አድርገናል። በጣም ብዙ ኢፈርት አድርገናል። እንደ ማህበርም በጣም ብዙ ፕሮግራሞችን አዘጋጅተን ሌሎችም ስቴክሆልደር ኢንጌጅመንቶች ላይ ኢንፑቶች የመስጠት እድሉ ነበረኝ። በደንብ ተሳትፈንበታል። ግን ያው ሁሉም ሙሉ በሙሉ መያዝ ያለበትን ነገር ይዟል ብዬ 100% መናገር አልፈልግም አልችልም። ምክንያቱም ስላካተታቸው መልካም ነገሮች እናንሳ። በተለይ ከፋይናንስ አቅርቦት ጋር ከተባብሮ ከመስራት አኳያ ኢቭን የውጭ ካምፓኒዎች ኢትዮጵያ ውስጥ ገብተው ጆይንትሊ መስራት የሚችሉበት አክሰስ ይፈጥራልና እንደ መልካም አጋጣሚ የምንወስዳቸው ነገሮች ምንድናቸው? ጉድለቶቹን ደግሞ እንቀጥልባቸዋለን። እንቀጥል። አዎ በጣም ብዙ ከ80% በላይ በጣም ብዙ መልካም ነገሮች አሏቸው። ሙሉ በሙሉ አካቷል የሚለውን ጥያቄ ለመመለስ ያክል ነው እንጂ አሁን ያነሳቸው ጀምሮ የፋይናንስ ከደግና ሌሎች የፎሬን ካምፓኒዎች የፎሬን ታለንት ወደዚህ ከዚህም ያሉትን በደንብ ኢንጌጅ ለማድረግ በጣም ብዙ የሞከራቸው ነገሮች አሉ። ለመግለጽ እዛ ላይ መልቲ ስቴክሆልደሮች አሉ። በጣም ብዙ የተገለጹ የመንግስት ተቋማት አሉ እዛ ላይ። ኢትዮጵያ ውስጥ ለስታርታፕ የተመቸው ሴክተር የትኛው ነው ማለት ይችላል? አሁንስ ያሉት የተሻለ ተጠቃሚ የሆኑ ያሉት እንቅስቃሴ ላይ ያሉት የትኞቹ ናቸው?
እንደነ ፊንቴክ ያደረጉ ሰክሰስፉል ልጆች አሉ። ግን ሁሉም ልጆች የፋይናንስ ሰዎች ሳይሆኑ የቴክኖሎጂ ሰዎች ናቸው። ሶ ቴክኖሎጂን አዝ ሶሉሽን አመጡት ማለት ነው። አግሪካልቸር ላይም እንደዚሁ። ሶ አሁን ላይ እየተንቀሳቀሰ ያለው የፊንቴክ ኢንዱስትሪው ጥሩ እየተንቀሳቀሰ ነው ያለው። ከዛ ውጭ ያሉት ኢንዱስትሪዎች ግን እንዳልኩክ አስቻይ ስነ ምህዳር በሌለበት ሁኔታ በጣም ከባድ ነው። ስለዚህ አብዛኞቹ ያው ታለንት ኤክስፖርት እያደረግን ነው ያለ ነው ለሌሎች ለኢንተርናሽናል ካምፓኒዎች ተቀጥረው እየሰሩ ነው ያሉት ማለት ነው። ከኢትዮጵያ ባለፈ አዎ፣ ግን በጣም ብዙ ነገር እዚህ ሀገር መስራት መቀየር የሚችሉ በጣም ብዙ ወጣቶችን እያጣን ያለ ነው። መልካም። ምናልባት በቀጣይ ምን ተስፋ ታደርጊያለሽ? አክቲቭሊ ኢንጌጅ ታደርጊያለሽ በዚህ ሴክተር ላይ እንደ ማህበርም እንደ ግለሰብም በደንብ እንደምትሰሪ እናውቃለንና እንደው አዋጁን ጨምረን የኢንዱስትሪው መነቃቃት አካተን በኢትዮጵያ የስራ ፈጣሪዎች እንቅስቃሴ ነገ የት ይደርሳል ማለት እንችላለን ካሉ መልካም ነገሮች አኳያ? ያ እንግዲህ ምኞትሽን ነገሪኝ ካልከኝ ያው በጣም ጥሩ ምኞት ነው እንደ ምኞት ማለት ነው። ነገር ግን ይሄንን ምኞት ለማሳካት ግን ሁለት ዋና ስራዎች ያስፈልጋሉ። ከህግ አውጪው ህግ ተርጓሚው እና ህግ አስፈጻሚው አካል የግልጽና ጠንካራ የሆነ የሞኒተሪንግ ኤንድ ኢቫሉዌሽን የምንለው ወይ ደግሞ የቁጥጥርና የምዘና በደንብ ስትሮንግ የሆነ ነገር ያስፈልገዋል። የኛ ሀገር ብዙ ጊዜ ኤክስኪዩሽኑ ላይ ሚስ የምናደርጋቸው ነገሮች አሉ። እሱ በመንግስት በኩል በጣም መሰራት አለበት። ኢኮሲስተሙ መናበብ ከቻለ ፍራግመንትድ የሆነ ነገር መስራት ካቆመ ዲፕሊኬሽን ኦፍ ኤፈርት መቆም ከቻለና መንግስት ግልጽ የሆነና በጣም ፈጣን የሆነ አክቲቪቲ የሚያደርግ ከሆነ እንደ ሌሎች ትልልቅ ሀገራቶች በጣም ብዙ በየአመቱ 2-3 ዩኒኮርኖች ይኖሩናል የሚል ተስፋ አለኝ። ዓለም ላይ ትልቁን ኢኮኖሚ ድራይቭ እያደረጉ ያሉት በእያንዳንዱ ሴክተሮች ውስጥም ደግሞ ኢኖቬቲቭ የሆኑ ሶሉሽኖችን እያመጡ ያሉትና የዓለም ኢኮኖሚ ሙሉ በሙሉ ማለት በሚቻል መልኩ ሽፍት እያደረገ ነው ያለው። ለዚህ ደግሞ ትልቁ ሞተር ያለው ስታርታፖች ላይ ነው። ሶ ይሄንን ተገንዝቦ የሚመለከተው አካል ራሱን የቻለ ኤጀንሲ ኦር ኢንስቲትዩሽን ላይክ ኢኖቬሽን አንተርፕረነርሺፕ ስታርታፕን በተመለከተ ከነዚህ ስቴክሆልደሮች ጋር እየተባበረ የሚሰራ ኤጀንሲ ቢኖር የሚል ሰጀሽን ያለኝ። ሶ ከዚህ ከትልቁ ሰጀሽን ውጪ ደግሞ እስራኤል ጨምሮ የተለያዩ ሀገራቶችን ኤክስፒሪየንስ በምናይበት ጊዜ የስታርታፖች ጆርኒ የሚጀምረው ከሃይ ስኩል ጀምሮ ነው፣ ዩኒቨርሲቲ ጭምር። ሶ እነዚህ ነገሮች አልተካተቱበትም። ከታች መጀመር አለበት። አንተርፕረነራል ማይንድ ሴት ከታች ነው እየተሰራ የሚመጣው። ቢዝነስ ማይንድ የሆነ ኮሚኒቲ ለመፍጠርም ከታች ጀምሮ ኤጁኬሽን ሲስተማችንም እያንዳንዱ ኮሚኒቲ ቤዝድ እንዳልኩ ከሃይ ስኩል ኤሌመንታሪ ጀምሮ በደንብ አንተርፕረነራል ማይንድ ሴት ቢውልድ እየተደረገ መምጣት አለበትና እነዚህ ነገሮች አልተካተቱም። ነገር ግን እነዚህ አፕዴት እየተደረጉ ይሄዳሉ። መጀመሪያ ግን የጸደቀው አዋጅ እንዴት ነው ወደ መሬት የሚወርደው የሚለው ነገር ነው ትልቁ አሳሳቢ ጉዳይ። መልካም፣ እናመሰግናለን። ተመልካቾች፣ በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን በሀገራችን የስራ ፈጣሪ ዘርፍን በተመለከተ ሰፋ ያለ ቆይታ አደረግን። በዚህ ዘርፍ ላይ እንግዲህ ማብራሪያና ትንታኔ የሰጠችን ደግሞ ሳሚያ አብዱል ቃድር ናት። የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዝዳንት ናት። ለሰጠሽን ሀሳብ ለሰጠሽን ጊዜ ከልብ እናመሰግናለን ሳሚያ። እጅግ አድርጌ አመሰግናለሁ። ተመልካቾቻችን ለዛሬ የኢትዮ ቢዝነስ ቆይታችን ያሰናዳናቸው የተለያዩ ወቅታዊ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።